በለው ሄርሜላ ታገተች። ማን አገታት አትሉም እንዴ? ሄርሜላን ያገቷት ማለት ነው ሩታ ወይ ዳኒ ወይ ሜሪ ሳይሆኑ የሩታ እንትኖች አሉ፣ ጀሌዎች አሉ ከኋላ የሚያጅቧት እነ ፈረንጁ እነ እዩ እነ ቢኒ ደግሞ አንድ ሌላ ቢኒ፣ ሁለት ቢኒ አሉ እና እነሱ ናቸው ያገቷት። ጋይስ ከአሁን በፊት አስጠንቅቀዋት ነበረ፣ ጠርተው ከህይወታቸው ውጪ ብዙ ጊዜ ነግረዋት ነበረ። ስለዚህ ሄርሜላን ያገቷት እነ እዩና እነ ፈረንጁ ናቸው። ፈረንጁ ነው አንደኛው፣ ፈረንጁ ነው ሁለተኛው ደግሞ ቢኒ የሚባሉት ቢኒ፣ ሁለቱ ቢኒ እና እነሱ ናቸው እንጂ እኔ ሩታ ራሱ ያለችበት አይመስለኝም፣ የምታቅም አይመስለኝም። አንተናም ዳኒም የሚያውቅ አይመስለኝም በአሁኑ እና ዳኒን ከህይወት ያስወጥቻለሁ ብላለች። ሶ አብረሽ እያነፈረክ አሁን እንደዚህ ይህን ጥያቄ መጠየቅ አለብህ ብዬ አላስብም። ሲቀጥል ሄርሜላ ማለት ነው እንኳን ታገተች፣ ከርፋፋ የሆነች ልጅ እንኳን ታገተች፣ የሰው ባል ቀምቶ በሰላም መኖር አለ እንዴ? ሆ ውድኩ ነው እንኳን ታገተች ማለት ነው። የሰው ባል ቀምጦ በሰላም መኖራል እንዴ? የሰው ህይወት እኮ ነው ያመሰቃቀለች። ሩታ እኮ ለአብርሽ ስንት መስዋዕት መሰላችሁ የከፈለችው? ቤተሰቧን ጥላ ትምህርቷን ትጣ ለሱ ብላ ቤተሰቦቿን ጥላ እኮ ብልላ፣ ከዛ ደግሞ ቤተሰቦቿ እንደዚህ ተሰድበው በሷ ማለት ፎቷቸው እየተዘቀዘቀ የእናቷ የአባቷ የእህቷ እንዲህ ሜላት እንዴት እንደተቀጠቀጠች እናቷ የትልቅ ትንሽ እየተባለች እየተሰደበች አባቷ እሷ አንቺ ወራዳ፣ አንቺ ርካሽ፣ አንቺ ለማኝ እየተባለች እንደዛ ዋጋ ከፍላያን ሁሉ ስድብ ችላ ያቆመችውን ፍቅር እኮ ነው ያፈራሽው ሴትዮ። ቀላል ነገር መሰለሽ እንዴ? ስንት ዋጋ የከፈለችበት ፍቅር እኮ ነው። አንቺ በመሀል ገብተሽ ነው ፍቅሯን የበተንሽባት፣ ልጇ ያላባት እንዲያድግ ያደረግሽው። አሁን ልጁን ማየት አቆም አብርሻ። ለምን አንቺ እያስሽው ነዋ። እህትየው ደግሞ እህት የጠፋችኝ ነፈዝ ነኳላ ማን የሰው ባል ስትቀማ ቁመሽ እያለሽ የሰው ባል ሄዳ ፊት ስትል ነበር ታይ ማለት ያለብሽ እንጂ አሁን ማለቃቀስ ምንም ዋጋ አይሰጥም። እና ህይወትሽን ሁሉ ልታይ ትችያለሽ ሀቢብቲ። የሰው ህይወት በጥብጦ አሁን በዚህ ዘመን ህግ የለም፣ ጊዜው ከፍቷለኝ። አንዱን ጠሽ አርጉ መጥፋት ነው መሄድ ነው። እና በዚህ በከፋ ዘመን የሰው ባል ላይ የምትንጠለጠሉ ሴቶች ያረባካችሁ ረፉ። ወንድ ሞልቷል፣ ሌላ ወንድ ተመልከቱ። እንዲህ ምን ሆናችሁ ነው ሰው የያዘው ነገር የሚጣፍጣችሁ እንዴ? የምር ህይወታችሁን ልታጡ ትችላላችሁ። ብዙ ሴቶች ህይወታቸውን እያጡ ነው። የሰው ባል ቀምቶ በሰላም መኖር የለም ውዴ፣ ገባሽ? የሰው ህይወት አመሰቃቅሎ አንቺ ህይወትሽን መስመር አስይዘሽ ልትኖሪ አትችይም። ምክንያቱም እሷ ስንት ዋጋ የከፈለችበትን ፍቅር አፍርሰሽ አሁን የሰው ባል ቀሞ ብሎ እንዲህ ፊጥ ማለት የለም። እህትየውም ድሮ ነበር ታይ ማለት ያለብሽ። ወንድምየውም አሁን እንተናገታት እያልክ ከምትንጠለጠል ማለት ነው መጀመሪያ የሰው ባል ሄዳ ፊጥ ስትል እረፊ። ይሄ ነገር አይሆንም። ባለትዳር ወንድ ጋር ምን ትሰሪያለሽ? ሌላ ሰው ተመልከች ማለት ትችሉ ነበር። ግን ሆዳም ስለሆናችሁ ሄርሜላ እንደምትጎዳ እያወቃችሁ ግን ዩቲዩብ እንድትሰራ ብቻ ብር እንድታመጣ ብቻ ገፋፋችኋት። አብራ እንድትሆን ለሱ ስጦታ ሰጣችሁ፣ ሱፍ ሰጣችሁት፣ በቃ የሆነ ቀለበት እንዲያስር ገፋፋችሁ ምናምን። እና ይሄን ነገር የምታረጉት እንደሚከፋት እንደማይሆናት ታውቃላችሁ። እያወቃችሁ ግን ዩቲዩብ እናንተም ለመስራት እሷም እንድትሰራ ብላችሁ ነው። እና ግን ወይ ለገንዘብ ብላችሁ የሰው ትዳር በጥብጣችሁ ህይወታችሁ ጥሩ ሆኖ ይቀጥላል ብዬ አላስብም። ሄርሜላን ደግሞ ያገቷት በእርግጠኝነት እነ ፈረንጁና እነ ቢኒ ናቸው፣ እነ እዩ ሆነው ማለት ነው። ስለዚህ እቺ ልጅ የምትጎዳ አሁን ይሄ ሁሉ ውቅውቅ አለ። ሩታ አለች፣ አብርሽ አለ፣ የሩታ ጓደኞች አሉ፣ የሩታ ቤተሰቦች፣ የአብርሽ ጓደኞች፣ አብርሽ ራሱ እህቷ ምናምን ሄርሜላ። ከዚህ ሁሉ የምትጎዳው አንደኛዋ ሄርሜላ ናት። በቃ የመጀመሪያዋ ተጎጂ ሄርሜላ ናት። ለምን አትሉም? አንደኛ ዋነኛው ጉዳዩ ባለቤት እሷ ስለሆነች ብዙ ጥቃት ሊደርስባት ይችላል። እንዲያረሽ እንዳሁኑ መታገት፣ መደብደብ፣ መሰደብ ምናምን። ሁለተኛ ነገር ደግሞ አብርሽ እስከ መጨረሻው አብሯት ላይ ቀጥል ይችላል። ሶስተኛ ነገር ደግሞ አብርሽ ሩታ ጋር እየሄደ የሚያደርጋቸው ነገሮች በጣም ነው የሚጎዷት። ስለዚህ ይቺ ልጅ በአንድም በሁለትም በሶስትም በአራትም መንገድ እየተጎዳች ነው። ሲቀጥል ለራሷ ሆን ብላ ጠፍታ ሊሆን ይችላል። ምክንያቱም አብርሽ ከሄርሜላ ጋር ከሩታ ጋር ነው፣ ብዙ ጊዜ አብረው እያሳለፉ ነው፣ እየሄደ ነው፣ እያወሩ ነው። ስለዚህ ሄርሜላ በጣም እየተጎዳች ነው ማለት ነው።
ግን ይሄ እንደዚህ እንደምትጎጂ እንደሚከፋሽ ማወቅ ነበረብሽ ቀድመሽ። ምክንያቱም የሰው ባል ቀምቶ በሰላም መኖር አይታሰብም፣ ሊሆን የማይችል ነገር ነው። እንዴት ብሎ የሰው ባል ማንቀም ያለሽ? መጀመሪያ የሰው ባል ቀምተሽ በሰላም እንደማትኖሪ ማወቅ ነበረብሽ መጀመሪያ ማለት ነው። ስለዚህ ሄርሜላ ጠፋሽ ብላችሁ የምታጨበጭቡ ሰዎች ያኔ የሰው ህይወት ውስጥ ስትገባ ተይ ማለት ነበረባችሁ እንጂ አሁን ማጨብጨባችሁ አስፈላጊ ነው ብዬ አላስብም። እስካሁን የት ነበራችሁ? ሄርሜላ ደግሞ ከዚህም በላይ ሊደርስብሽ ይችላል። ገና ታለቅሻለሽ፣ ትካፊያለሽ፣ ታዝኛለሽ። የሰው ህይወት በጥብጦ የራስን ህይወት አስተካክሎ መኖር ስለማይቻል ማለት ነው። ሩታ ትታው ሌላ ህይወት ምናምን ጀምራ ቢሆን ኦኬ፣ ግን እሷ ሌላ ህይወት ሳትጀምር አብርሽን እየፈለገችው ከኔ ጋር ነው ልጆቻችን እናሳድግ፣ አሁንም እርጉዝ ነኝ እያለችው አንቺ መሀላቸው ገብተሽ ክፍተት ፈጥረሽ ከኔ ጋር ካልሆንክ ብለሽ በግድ ቀለበት ሰርልኝ ብለሽ በግድ ጎትተሽ አንቺ ጋር አድርገሽ ልጁን እንዳያይ እየከለከልሽው ነው ማለት ነው። አሁን እኮ አብረሽ ልጁን እያየ ካልሆነ እሷ ናት ማለት ነው። ገባችሁ? አብረሽ ደግሞ በሼም ሄርሜላ ጋር መሆን ይፈልጋል፣ ሩታም ጋር መሆን ይፈልጋል፣ ልጁን ማየት ይፈልጋል። እና በቃ ሩታ ላትሆን ትችላለች ያገተቻት፣ የእሷ እንትኖች ሊሆኑ ይችላሉ። ሲቀጥል ደግሞ ከዚህም በላይ ልትሆን ትችላለች። ምክንያቱም ህይወት ነው ያበላሽሽ፣ የሰው ህይወት ስንት የተደከመበትን ፍቅር። ሲቀጥል ሩታ ከእህቶቿ ምናምን ጋር መታ ነበረ ትናንትና እና እህቶቿ አይዞሽ ጠንካራ ናሽ ጎበዝ ምናምን እያሉ ለማጽናናት እየሞከሩ ነበረ። ግን ፋሚሊው ደስ አይሉም። አሁን ግን ደስ እያማረባቸው ነው። የምር መለመን አቁሞ እሷን ወደ ማጽናናት ገብተዋል ማለት ነው። እና ሩታ ያኔ ወንድሟ የመከራትን ምክር ሰምታ ቢሆን እስካሁን እዚህ አደርስም ነበረ። በእርግጥ ዩቲዩብ ላይ እንደዚህ ታዋቂ አትሆንም። ግን አብረሽ ጋር እንድትመጣ ወንድሟ መጀመሪያ አይፈልግም ነበር፣ ታይ ብሏት ነበረ። ግን እምብያው አሻፈረኝ ብላ ነው የመጣችው። ስለዚህ ሩታ ቤተሰቦቿ ደስ ሲሉ ግን ሳቃቸው ምናምን የሆነ ፍልቅልቅ ነገር ናቸው፣ ግን ደስ ይላሉ። እንደዚህ ነው የሚሻላችሁ። አብረሽ ጋሁኝ ብላችሁ መለመን ወይ ሌላ ወንድ አምጥታችሁ አብረሽ እዚህ ጋሁኝ ማለት ሳይሆን አይዞሽ ጎበዝ ነሽ ትቻያለሽ ብላችሁ እናንተ እሷን ማበርታት ማጽናናት። ብቸኝነት ሲሰማት አሁን ዳኒ ሜሪ ከጎኗ የሉም። እናንተ በቃ ቤተሰብ ከጎኗ ቢሆን ኑሮ ሩታ እስካሁን ድረስ ይህን ሁሉ ጥፋት አጥፍታ ከአብረሽ ጋር ራሱ አትለይም ነበረ። ስለዚህ ቤተሰብ ዋና ነገር ነው። ባዳ ነው። ምንም ቢሆን ለጥቅም ነው የሚፈልጋችሁ። የሚጠቅማቸው ነገር ካገኙ፣ ገንዘብ ካገኙበት ይሸጧቸዋል። ስለዚህ ሩታ እህቶችሽ፣ ወንድሞችሽን ጓደኛ አድርጊ፣ እነሱን አማክሪ። የምታደርጊያቸውን ነገሮች በሙሉ ከነሱ ጋር ምንም ቢሆን ቤተሰብ ናቸው። የሚጎዳሽን ነገር እንድታደርጊ አይገፋፉሽም። ዳኒና ሜሪ ከሆኑ ግን ዋናው ፕላናቸው ቪዲዮ መስራት ስለሆነ እናንተን እያበጣበጡ አንቺ መጥፎ ነገር እንድታረጊ እንኳን ልታስተካክል ይገፋፉሻል። እንደውም እንዲህ አርጊ እያሉ ህይወትሽ እንዲበላሽ እንዲመሰቃቀል ነው የሚያደርጉብሽና ቤተሰቦችሽን ጓደኛ አርጊ፣ አማካሪ አድርጊ፣ ሁሉ ነገር አድርጊ። ከዛ ውጭ አብረሽ ደግሞ እየያተበለብን ታገተሽ ካላት ምን ይጠበስ? የሰው ህይወት ማንግብ ያላት እንዴ? ማልቀሳ አንተ የልጆችን እናት ትተህ ማን ሴት ጋር ተዝረክረክ ብለዋል። ደግ አረገች።